ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከወደ ህንድ እጅግ አሳዛኝ መረጃ ተሰምቷል። 242 መንገደኞችን አሳፍሮ ከአህመድ አባድ ወደ ለንደን ሲጓዝ የነበረ ቦይንግ 787 የሚል ስያሜ ያለው አውሮፕላን በምዕራብ ህንድ አህመድ አባድ አውሮፕላን ማረፊያ ምድር እንደለቀቀ በመቅጽበት መከስከሱ ተሰምቷል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎችም ወጥተዋል። ዝርዝሩን አጠናክረናል። በጠቅላይ ሚኒስትር ጽህፈት ቤት በኩል ከፍተኛ ውጪ ወጥቶባቸው ከተገነቡ ፓርኮች፣ ሪዞርቶችና የመዝናኛ ስፍራዎች አንዱ የሆነው በዳውሮ ዞን የሚገኘውን የሃላላ ኬላ ሪዞርት የሚያስገባው ገቢ የሰራተኞችን ወርሃዊ ደሞዝ መሸፈን የማይችልበት ደረጃ ላይ መድረሱና በሰው ድርቅ መመታቱ ተገልጿል። ባለፉት 6 ወራት ውስጥም ሃላላ ኬላ ሪዞርትን የጎበኙ 8 የውጭ ሀገር ቱሪስቶችና 34 የሀገር ውስጥ ጎብኚዎች ብቻ ናቸውም ተብሏል። ሌላኛው መረጃችን ነው። በአዲስ አበባ ከተማ አስተዳደር ሰኔ 1 ቀን 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ያዋላቸውን ከ564 በላይ የወላይታ ዲቻ ደጋፊዎች ከእስር መፍታቱን አስታውቋል። ሌሎች የተወሰኑም በወንጀል ድርጊት ተጠርጥረው በፍርድ ሂደት የሚገኙ መኖራቸውም ተጠቁመዋል። ዝርዝሩን የምናስደምጣችሁ ይሆናል። ባለፉት 5 ዓመታት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩትና በህገወጥ የጦር መሳሪያ ዝውውር በከፍተኛ የኮንትሮባንድና አደንዛዥ እጾች ንግድ ተስማምተዋል የተባሉት ባለስልጣን በቁጥጥር ስር ውለው ያለመከሰስ መብታቸው ተነስቷል። ያለመከሰስ መብታቸው ማንሳቱንም የሲዳማ ክልል ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ የስራ መደብ 2ኛ አስቸኳይ ጉባኤ ላይ ነው የገለጸው። ሙሉ መረጃውን አዘጋጅተናል። ከአንድ ወር በፊት ወደ ኢትዮጵያ የገባው የዝንጀሮ ፈንጣጣ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቀዋል። ወደ አገሪቱ የገባውን የኤምፖክስ ቫይረስ ዝርያ ለመለየት በሕክምና ላይ ካሉ ታማሚዎች ናሙና ተወስዶና የዘረመል ምርመራ ተደርጎ የተገኘው ቫይረስ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና የሚያስከትለው የሞት መጠንም በአንጻሩ ከፍተኛ የሆነው ክሌድ ዋን ቤ የተሰኘው ዝርያ ነው ተብሏል። ዝርዝሩን አዘጋጅተናል። በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለው በስዊድን የኢትዮጵያ አምባሳደር በመሆን ለረጅም ጊዜ የሰሩት አምባሳደር ተወልደ ገብሩ ተናግረዋል። የኤርትራ ጦር በትግራይ ህዝብ ላይ የፈጸመው አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ እንዳልሆነ የጠቀሱት አምባሳደሩ የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄ መደገፍ ይኖርበታል ሲሉም ተደምጠዋል። ተጨማሪ አዘጋጅተናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄን መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናገሩ። አምባሳደሩ ከመቀሌ ኤፍኤም ጋር ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለው ጠቅሰዋል። ጨምረውም ቢሆንም የህዝብ ለህዝብ ግንኙነቱ ከተጠናከረ የሁለቱ ዲፕሎማሲያዊ ግንኙነት ያድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነቱ በታሪክ በባህልና በሌሎች የጋራ ጉዳዮች ላይ ሊሆን እንደሚችል አስረድተዋል። ሲቀጥሉም እንደ ትግራይ ሀገር ስላልሆነ እና የራሳችን ንግስት ስለሌለን አማራጩ የህዝብ ለህዝብ ግንኙነትን ማጠናከር ነው ብለዋል። አምባሳደር ተወልደ ጨምረውም የኤርትራ ጦር በትግራይ ህዝብ ላይ የፈጸመው አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መወሰድ የለበትም። የትግራይና የኤርትራን ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉት አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉም አስረድተዋል። አምባሳደር ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር በመሆን ለረጅም ጊዜ የሰሩ መሆናቸው ተገልጿል። በኢትዮጵያ የተጠለሉ ከ150 ሺህ በላይ የውጭ ስደተኞች ዲጂታል መታወቂያ መውሰዳቸውን አገልግሎቱ አስታወቀም። ማህበራዊና ኢኮኖሚያዊ አገልግሎት እንዲያገኙ እየተደረገ ነው ተብሏል። በኢትዮጵያ የተጠለሉ 155 ሺህ ዓለም አቀፍ ስደተኞችን የዲጂታል መታወቂያ ባለቤት በማድረግ ማህበራዊና ኢኮኖሚያዊ አገልግሎት እንዲያገኙ እየተደረገ ነው ሲል የስደተኞችና ተመላሾች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ጣይባ ሐሰን በአሁኑ ወቅት የተፈጥሮና ሰው ሰራሽ አደጋን በመሸሽ ጎረቤት ሀገራትን ጨምሮ ከ34 ሀገራት በላይ የመጡ ከ1.1 ሚሊዮን በላይ ስደተኞች በኢትዮጵያ እንደሚኖሩ ገልጸዋል። ከዚህ ውስጥ ከደቡብ ሱዳን፣ ከሱዳን፣
ከኤርትራና ከሶማሊያ የመጡ ስደተኞች ትልቁን ቁጥር በመያዝ ኢትዮጵያ በአፍሪካ ብዙ ቁጥር ያለው ዓለም አቀፍ ስደተኛ የምታስተናግድ ሀገር እንድትሆን አስችሏታል ብለዋል። ከጎረቤት ሀገራት የመጡ ስደተኞች ከተቀባዩ ማህበረሰብ ጋር ማህበራዊና ኢኮኖሚያዊ መስተጋብርን በሚያሳድጉ መስኮች በመሳተፍ የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን እያጎለበተ እንደሚገኝ አስረድተዋል። ለአብነትም ከጎረቤት ሀገር ደቡብ ሱዳን፣ ከሱዳንና ከመሳሰሉት ሀገራት የሚመጡ ስደተኞች የኢትዮጵያ አምባሳደር በመሆን ጭምር ልዩ ክብር እንዳላቸው ተናግረዋል። በቆይታቸውም በከፍተኛ ትምህርት ተቋማት የሚያገኙት እውቀትና ክህሎትም ወደ ሀገራቸው ሲመለሱ ኢትዮጵያን እንደ ሁለተኛ ሀገራቸው እንደሚቆጥሯት ገልጸዋል። ዳይሬክተሯ የዲጂታል መታወቂያው ስደተኞች ከዚህ ቀደም የሚያጋጥማቸውን አገልግሎት መስተጓጎል በማስቀረት ከፍተኛ ጠቀሜታ እያበረከተላቸው እንደሚገኝ መግለጻቸው ተነግሯል። ዓለም አቀፉ ማህበረሰብ በኢትዮጵያ ለሚገኙ ስደተኞች የሚቀርቡ የጤና፣ የምግብና ትምህርትን ጨምሮ ሰብአዊና መሰረታዊ ድጋፎች ከጊዜ ወደ ጊዜ እያቆሙ መሆኑን ገልጸው ይህም ጫና መፍጠሩን አስረድተዋል። የሃላላ ኬላ ሪዞርት ገቢ የሰራተኞቹን ወርሃዊ ደመወዝ መሸፈን እንዳልቻለ ተገለጸ። በጠቅላይ ሚኒስትር ጽህፈት ቤት በኩል ከፍተኛ ወጪ ወጥቶባቸው ከተገነቡ ፓርኮች፣ ሪዞርቶችና የመዝናኛ ስፍራዎች አንዱ የሆነው በዳውሮ ዞን የሚገኘው የሃላላ ኬላ ሪዞርት የሚያስገባው ገቢ የሰራተኞቹን ወርሃዊ ደመወዝ መሸፈን የማይችልበት ደረጃ ላይ መድረሱን የሪዞርቱን ሰራተኛ ጠቅሶ ዞብል ፖስት ዘግቧል። እንደ ዘገባው ባለፉት 6 ወራት ውስጥ ሃላላ ኬላ ሪዞርትን የጎበኙት 8 የውጭ ሀገር ቱሪስቶችና 34 የሀገር ውስጥ ጎብኚዎች ብቻ እንደሆኑ ሪዞርቱ በሰው ድርቅ መመታቱ ተመላክቷል። ሃላላ ኬላ ሪዞርት ስራ የጀመረ ሰሞን ጠቅላይ ሚኒስትሩ ወደ ኢትዮጵያ እንዲመጡ ጥሪ ያደረጉላቸው ዲያስፖራዎች፣ የመንግስት ደጋፊ የሚዲያ ባለሙያዎችና ጥቂት የውጭ ሀገር ጎብኚዎች ሪዞርቱን በተከታታይ ጎብኝተውት እንደነበር ያስታወሰው ዘገባው ከቅርብ ጊዜ ወዲህ ግን ሃላላ ኬላ ተገልጋይ የሌለው ሪዞርት ሆኗል በማለት የሪዞርቱን ወቅታዊ ሁኔታ አብራርቷል። በዚህ ሳቢያ የሪዞርቱ ገቢ የሰራተኞቹን ወርሃዊ ደመወዝ መሸፈን የማይችልበት ደረጃ ላይ መድረሱን ዘገባው አስታውሷል። በኢትዮጵያ የተገኘው የኤምፖክስ ቫይረስ ዝርያ ከፍተኛ የሞት መጠንና ስርጭት ያለው መሆኑ ተገለጸ። ከአንድ ወር በፊት ወደ ኢትዮጵያ የገባው የኤምፖክስ የዝንጀሮ ፈንጣጣ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቁም። ከ2 ሳምንት በፊት በበሽታው ህይወቱ ያለፈው የ1 ወር ዕድሜ ያለው ህፃን እንደሆነም ተቋማቱ ገልጸዋል። የጤና ሚኒስቴርና ሕብረተሰብ ጤና ኢንስቲትዩት ይህንን ያስታወቁት ትናንትና ረቡዕ ሰኔ 4 ቀን 2017 ዓ.ም ምሽት ላይ ባወጡት ወቅታዊ ማብራሪያ ነው። ግንቦት 16 ቀን ለመጀመሪያ ጊዜ ወደ ኢትዮጵያ መግባቱ የተረጋገጠው ኤምፖክስ ከ2 ሳምንት ባነሰ ጊዜ ውስጥ 18 ሰዎችን መያዙን የተቋማቱ መረጃ ያመለክታል። በበሽታው ከተያዙት ሰዎች መካከል 5ቱ ሙሉ ለሙሉ ማገገማቸውን መግለጫ ያስረዳል። የትናንቱ መግለጫ ከ2 ሳምንት ገደማ በፊት በተመዘገበው የመጀመሪያ ሞት ህይወቱ ያለፈውን ሰው ማንነት ይፋ አድርጓል። መግለጫው በበሽታው ከተያዙት ታማሚዎች መካከል የ1 ወር ህፃን ህይወት አልፏል ብሏል። ህይወቱ ያለፈው ህፃን በኦሮሚያ ክልል ሞያሌ ከተማ ከተገኙት የመጀመሪያዎቹ 2 ታማሚዎች አንዱ ነበር። ኤምፖክስ ወደ ኢትዮጵያ መግባቱ ይፋ በተደረገበት ወቅት በበሽታው የተያዙት የ21 ቀን ዕድሜ ያለው ህፃንና እናቱ እንደሆኑ ተገልጾ ነበር። በሽታው ወደ ኢትዮጵያ ከገባበት ጊዜ አንስቶ እስከ ትናንትና ድረስ የተደረጉ የላቦራቶሪ ምርመራዎች ብዛት 102 እንደሆነ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በመግለጫቸው ጠቅሰዋል። እንደ ተቋማቱ ገለጻ ወደ ሀገሪቱ የገባውን የኤምፖክስ ቫይረስ ዝርያ ለመለየት በህክምና ላይ ካሉ ታካሚዎች ናሙና ተወስዶ የዘረመል ምርመራ ተደርጓል። የምርመራው ውጤት ወደ ሀገር የገባው ክሌድ 1B የተባለው ዝርያ እንደሆነ እንዳሳየ ተገልጿል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን እንዲሁም የሚያስከትለው የሞት መጠን በአንጻሩ ከፍተኛ እንደሆነ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት በተገኘ ልምድ ማወቅ ተችሏል ሲል የተቋማቱ መግለጫ ያስረዳል። የዓለም የጤና ድርጅት ባለፈው ዓመት ነሐሴ ወር ኤምፖክስን ዓለም አቀፍ የህብረተሰብ ጤና ስጋት በማለት ካወጀባቸው ዋነኛ ምክንያቶች አንዱ ይህ ክሌድ 1B የተሰኘው የቫይረስ ዝርያ ነው። ከዚህ ቀደም ክሌድ የሚባል ስያሜ በተሰጠው የኤምፖክስ ቫይረስ ቤተሰብ ግንድ ውስጥ ክሌድ 1A እና ክሌድ 2 የተባሉ ዝርያዎች ተሰራጭተው ነበር። ከሌሎቹ ዝርያዎች አንጻር አዲስ የሚባለው ክሌድ 1B በስፋት መሰራጨት የጀመረው ባለፈው ዓመት ነው። ዝርያው በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በአጎራባች ሀገራት ወረርሽኝ አስከትሏል። ዝርያው ከዚህ ቀደም ኤምፖክስ ባልገባባቸው ብሩንዲ፣ ኬንያ እና ኡጋንዳ ተሰራጭቷል። ወደ ኢትዮጵያ የገባውም ይህ
የቫይረስ ዝርያ እንደሆነ ተገልጿል። የቫይረስ ዝርያው ለመጀመሪያ ጊዜ ሪፖርት የተደረገው ባለፈው ዓመት ቢሆንም መነሻው የሚመዘዘው እንደ አውሮፓውያን አቆጣጠር ከመስከረም 2023 ነው። በወቅቱ ዝርያው የታየው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንድ አውራጃ በሆነችው ሳውዝ ኪቩ በምትገኘው ካሚቱጋ ከተማ ነው። የወርቅ ማውጫ ከተማ የሆነችው ካሚቱጋ ከፍተኛ የሰዎች እንቅስቃሴ ያለባትና የወሲብ ንግድ በስፋት የሚካሄድባት እንደሆነች የሀገሪቱ ባለስልጣናት ይናገራሉ። ባለስልጣናቱ በክፍያ የሚፈጸም ወሲብ ለቫይረሱ ሰፊ ስርጭት ዋነኛ ምክንያት መሆኑን ያነሳሉ። ይሁን እንጂ ቫይረሱ ከእናት ወደ ልጅ ከልጆች ወደ ልጆች ተላልፎ እየተገኘ ሲሆን ከጽንስ መጨናገፍ ጋርም የተያዘባቸው ጊዜያቶች አሉ። ክሌድ 1ቢ ከሌሎች የኤምፖክስ ቫይረስ ዝርያዎች በበለጠ መልኩ እንደ መሳሳምና ወሲብን ባሉ አካላዊ ንክኪዎች በፍጥነት ይተላለፋል። የኦክስፎርድ ዩኒቨርሲቲው ፕሮፌሰር ትሩዲ ላንግ ዝርያው በጣም የተለየ ነው፣ ምክንያቱም የሚያስከትለው የሰውነት ሽፍታ የበለጠ ከባድ ነው። በሽታው ረዘም ላለ ጊዜ የሚቆይ ይመስላል። ከሁሉም በላይ እየተላለፈ ያለው በወሲባዊ ግንኙነትና የሰው ለሰው ንክኪ ነው። ደግሞም ከዱር እንስሳ ስጋ ጋር ግንኙነት ምንም አይነት አላየንም ሲሉ ተናግረዋል። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ትናንትና ባወጡት መግለጫ ወረርሽኙን በአጭር ጊዜ ውስጥ ለመቆጣጠር ሲባል የተቀናጀ የቅኝት የመከላከልና የምላሽ ስራዎች እየተከናወኑ እንደሚገኙ አስረድተዋል። በሽታው በተገኘባቸው ክልሎች የተደራጁ የለይቶ ማከሚያ ማዕከላት መቋቋማቸውን የገለጸው መግለጫው በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን ማዘጋጀታቸውን ጠቅሷል። ሞንኪ ፖክስ በተባለ ቫይረስ አማካኝነት የሚከሰተው የዝንጀሮ ፈንጣጣ ኤምፖክስ በበሽታው የተያዙ ሰዎች ትኩሳት፣ ራስ ምታት፣ እብጠት፣ ሽፍታ፣ ሳል፣ የጀርባና የጡንቻ ህመምን እንዲሁም የቆዳ ቁስለትና ድካም ይታይባቸዋል። በበሽታው የተያዙ ሰዎች ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ እንዲሁም በአብዛኛው በእጅ መዳፍና በእግር መረገጫን የሚሸፍን ሽፍታ ያጋጥማቸዋል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቁጥ ሲሆን በተለያዩ የለውጥ ደረጃዎች ውስጥ አልፎ በመጨረሻም እብጠት በመፍጠር ኋላ ላይም ይከስማል። ቁስለቱም ጠባሳን ትቶ ሊያልፍ ይችላል። ባለፈው ዓመት ነሐሴ ወር ላይ የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የአፍሪካ የህብረተሰብ ጤና አደጋ ሆኖ የታወጀው ኤምፖክስ እስከ ባለፈው ሚያዝያ ወር ድረስ ጎረቤት ሀገራት ኬንያና ደቡብ ሱዳንን ጨምሮ በ9 የአፍሪካ ሀገራት ተከስቷል። የወላይታ ዞን ፖሊስ ከ564 በላይ የወላይታ ዲቻ ደጋፊዎች ከእስር ተፈተዋል ሲል ገለጸ። የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ አድርጓል ብሏል። በአዲስ አበባ ፖሊስ በእስር ላይ የነበሩት የወላይታ ዲቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አሳውቋል። በአዲስ አበባ ከተማ አስተዳደር ሰኔ 1 ቀን 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ከዋላቸው የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሪ ፖሊስ ጣቢያ 245፣ ቦሌ ቡልቡላ 68፣ በየካ ክፍለ ከተማ 50፣ ልደታ ክፍለ ከተማ 201 የተጠረጠሩ የወላይታ ዲቻ ደጋፊዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌዴራል ፖሊስና ከአዲስ አበባ ከተማ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ዲቻ ደጋፊዎች ናቸው ከእስር የተፈቱት። የዞኑ ፖሊስ የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ የዲቻ ደጋፊዎች በከተማ ውስጥ በተለያየ ቦታ ተንቀሳቅሰው የፈጠሩትን ያለመግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረ በመሆኑ ያስመሰግናል ብሏል። አሁን ላይ ሌሎች የተወሰኑ በወንጀል ድርጊት ተጠርጥረው ጉዳዮች በፍርድ ቤቶች የሚገኙ መኖራቸው ተጠቁሟል። የአቶ አለማየሁ ጢሞቴዎስ ያለመከሰስ መብት ተነሳ። በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድና አደንዛዥ እጾች ንግድ ተሰማርተዋል የተባሉት ባለስልጣን በቁጥጥር ስር ውለው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤ የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት ማንሳቱ ተሰምቷል። የፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን ስልጣንን ያለ አግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ እጾች ዝውውር፣ በህገወጥ የመሳሪያ ዝውውር፣ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመሞከር ላልተገባቸው ሰዎች የጦር መሳሪያ በማስታጠቅ ግለሰቦችን ያለ አግባብ በግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ በመቀበል በህገወጥ መንገድ ለግል ጥቅም በርካታ ገንዘብ መሰብሰብና በሌሎችም
መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ለምክር ቤቱ በዝርዝር አቅርበው ምክር ቤቱ በሙሉ ድምጽ ያለመከሰስ መብታቸውን አንስቷል። በተለያዩ የክልሉ ማህበራዊ ሚዲያ አንቂዎችና የፖለቲካ ተንታኞች የፌስቡክ ገጽ በአቶ አለማየሁ ጢሞቴዎስ ያለመከሰስ መብት መነሳትና መታሰር ዙሪያ አሉታዊም አዎንታዊም ሀሳቦች የተንጸባረቁ ሲሆን የዘገባ እስከተጠናቀረበት ሰዓት ድረስ በክልሉ መንግስት በኩል በጉዳዩ ዙሪያ ዝርዝር መግለጫ አልተሰጠም። 242 መንገደኞችን አሳፍሮ የነበረ የህንድ አውሮፕላን ተከሰከሰ። 242 ሰዎችን ከአህመዳባድ አሳፍሮ ወደ ለንደን በመብረር ላይ የነበረ የህንድ አውሮፕላን ተከስክሷል። ቦይንግ 787-8 የሚል ስያሜ ያለው አውሮፕላኑ በምዕራብ ህንድ አህመዳባድ አውሮፕላን ማረፊያ ምድር እንደለቀቀ በቅጽበት መከስከሱ ተዘግቧል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎች የወጡ ሲሆን እስካሁን የደረሰውን ጉዳት በሚመለከት የወጣ ዝርዝር መረጃ አለመኖሩ ተመላክቷል።